ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹ የማክሮ ኢኮኖሚ ማሻሻያው የኢትዮጵያ ንግድ ባንክ በፋይናንስ ዘርፍ ያለውን የመሪነት ሚና እንዲወጣ ማስቻሉን የገንዘብ ሚኒስትርና የባንኩ የዳይሬክተሮች ቦርድ ሰብሳቢ አህመድ ሺዴ ገለጹ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎችን መከላከል የሚያስችል በሰው ሰራሽ አስተውሎት የታገዘ ስርዓት ለማልማት ከፋይናንስ ደህንነት አገልግሎት ጋር ስምምነት ተፈራረመ። ለጤና ተቋማት የሚቀርቡ ዘመናዊ የህክምና ግብዓቶች የአገልግሎት ጥራትን በተግባር እያሻሻሉ እንደሚገኝ ተገለጸ። በአዲስ አበባ ተጨማሪ 9 አዲስ መሶብ የአንድ ማዕከል አገልግሎት መስጫዎችን ወደ ስራ ለማስገባት ዝግጅት እየተደረገ መሆኑ ተጠቆመ። የወላይታ ዘመን መለወጫ በዓል ጊፋታ ያሉትን እሴቶች ጠብቆ ለትውልድ ለማሸጋገር ይሰራል ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የማክሮ ኢኮኖሚ ማሻሻያው የኢትዮጵያ ንግድ ባንክ በፋይናንስ ዘርፍ ያለውን የመሪነት ሚና እንዲወጣ ማስቻሉን የገንዘብ ሚኒስትርና የባንኩ የዳይሬክተሮች ቦርድ ሰብሳቢ አህመድ ሺዴ ገለጹ። የኢትዮጵያ ንግድ ባንክ የእርስዎ እርካታ የባንካችን ስኬት በሚል መሪ ሀሳብ የደንበኞች አገልግሎት ሳምንት ማስጀመሪያ መርሃ ግብር ተካሂደዋል። የገንዘብ ሚኒስትርና የኢትዮጵያ ንግድ ባንክ ዳይሬክተሮች ቦርድ ሰብሳቢ አህመድ ሺዴ በዚህ ወቅት የማክሮ ኢኮኖሚ ማሻሻያው ጠንካራ እድገትን እያረጋገጠ በስኬት ጎዳና ላይ እንደሚገኝ ገልጸው ይህም የፋይናንስ ዘርፉ ትርጉም ያለው ለውጥ እንዲያመጣ ማስቻሉን ተናግረዋል። በዚህ ውስጥም የኢትዮጵያ ንግድ ባንክ በከፍተኛ ስኬት እየተጓዘ መሆኑን ጠቁመዋል። የማክሮ ኢኮኖሚ ማሻሻያው የኢትዮጵያ የፋይናንስ ዘርፍ መሪ የሆነውን የኢትዮጵያ ንግድ ባንክ በዘርፉ ያለውን የመሪነት ሚና እንዲወጣ ማስቻሉን አስገንዝበዋል። ባንኩ በአሁኑ ወቅት ከ45 ሚሊዮን በላይ ለሚሆኑ ደንበኞቹ አገልግሎት እየሰጠ መሆኑን ጠቁመው የደንበኞቹን ፍላጎት በማጥናትም አዳዲስ አገልግሎቶችን ወደ ስራ እያስገባ መሆኑን ጠቅሰዋል። የደንበኞች ሳምንትም ለደንበኞችና እነርሱን ለሚያገለግሉ ሰራተኞች ያለንን ክብር የምንገልጽበት ነው ብለዋል። የኢትዮጵያ ንግድ ባንክ ፕሬዚዳንት ተወካይ ኤፍሬም መኩሪያ በበኩላቸው የባንኩ ስትራቴጂ ዋና አቅጣጫ የደንበኞች እርካታ መሆኑን ገልጸዋል። ባንኩ የሚያወጣቸው አሰራሮችና የሚወስናቸው ውሳኔዎች ደንበኛን ማዕከል ያደረጉ መሆናቸውንም አስታውቀዋል። ባንኩ በአጠቃላይ የኢኮኖሚ እንቅስቃሴ ውስጥ ከፍተኛ አስተዋጽኦ እያበረከተ መሆኑን አረጋግጠዋል። ከደንበኞች ጋር የሚኖር መስተጋብር ከቴክኖሎጂና ከሰው ሀብት ጋር የተያያዘ መሆኑን የገለጹት ደግሞ የኢትዮጵያ ንግድ ባንክ የኦፕሬሽን ኤክስኪዩቲቭ ምክትል ፕሬዚዳንት ፍቅረ ስላሴ ዘውዱ ናቸው። ባንኩ በደንበኛ ተኮር ስራ ቀዳሚና ተወዳዳሪ ለመሆን ሰፋፊ ማሻሻያ ማድረጉና ዓለም አቀፍ የባንክ አሰራርና የቴክኖሎጂ አጠቃቀም የሰራተኞች አፈጻጸም መለኪያ መደረጋቸውንም አንስተዋል። የደንበኞች አያያዝ ክህሎትን ለማስረጽ ተከታታይነት ያላቸው ስልጠናዎች እየተሰጡ መሆኑን ጠቅሰዋል። ደንበኞች የሚያቀርቡት ቅሬታ በአጭር ጊዜ ምላሽ የሚያገኝበት አሰራር መዘርጋቱንም አመላክተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎችን መከላከል የሚያስችል በሰው ሰራሽ አስተውሎት የታገዘ ስርዓት ለማልማት ከፋይናንስ ደህንነት አገልግሎት ጋር ስምምነት ተፈራረመ። ስምምነቱን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኢንጂነር ወርቁ ጋቸና እና የፋይናንስ ደህንነት አገልግሎት ዋና ዳይሬክተር አቶ ሙሉቀን አማረ ፈርመውታል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኢንጂነር ወርቁ ጋቸና በዚህ ወቅት እንደገለጹት ኢንስቲትዩቱ ከለውጡ በኋላ በሶፍትዌር በሃርድዌርና በሰው ኃይል ልማት በርካታ ስራዎችን ሲያከናውን ቆይቷል ብለዋል። የኢትዮጵያ ፌዴራል ፖሊስን ኢኢፒ አፕ ጨምሮ የተለያዩ መተግበሪያዎችና ስርዓቶችን በማልማት ለተቋማት ስራ መሳለጥ የጎላ አበርክቶ እያደረገ መሆኑን ገልጸዋል። ይህ ስምምነትም የፋይናንስ ደህንነት አገልግሎት በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት አገልግሎቶችን ለመከላከል የሚደረገውን ጥረት ያግዛልን ብለዋል። ስርዓቱ ሰው ሰራሽ አስተውሎትን መሰረት በማድረግ ረቂቅ ወንጀሎችን ከመፈጸማቸው በፊት ማስቀረትና ችግሩ ሲፈጠር የከፋ ጉዳት ሳይደርስ በፍጥነት መፍታት የሚያስችል መሆኑን ገልጸዋል። ይህንን ስርዓት ለማልማት የቅድመ ዝግጅት ስራዎች ሲከናወኑ መቆየታቸውን ገልጸው ዓለም አቀፍ ደረጃውን የጠበቀ የላቀ ስራና በተያዘለት ጊዜ ሰርቶ ለማስረከብ ዝግጁ ነንም ብለዋል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማረ በበኩላቸው አገልግሎቱ ከለውጡ በኋላ በደንብ ቁጥር 492/2014 በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎችን የመከላከልና ተፈጽመውም ሲገኙ ወንጀለኞችን ተከታትሎ ተጠያቂ የማድረግ ተልዕኮ እንደተሰጠውም ተናግረዋል። ኢትዮጵያ የፋይናንስ ተቋማት ህብረት ይግመንትና የዓለም አቀፉ የፋይናንስ ድርጊት ግብረ ኃይል አባል መሆኗን ያነሱት ዋና ዳይሬክተሩ የፋይናንስ ወንጀል መረጃዎችን ከሌሎች ሀገራት ጋር እንደምትለዋወጥም ገልጸዋል። በዚህም በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎች ውስብስብና ድንበር ተሻጋሪ በመሆናቸው የቴክኖሎጂ ድጋፍ ያስፈልጋልም ብለዋል። ለጤና ተቋማት የሚቀርቡ ዘመናዊ የህክምና ግብዓቶች የአገልግሎት ጥራትን በተግባር እያሻሻሉ እንደሚገኝ ተገለጸ። የኢትዮጵያ መድኃኒት አቅራቢ አገልግሎት ከጤና ሚኒስቴር ጋር በመተባበር ለተለያዩ ክልሎችና ለሁለቱ ከተማ አስተዳደሮች ማሽኖችና የህክምና ግብዓቶችን አስረክበዋል። የህክምና ግብዓቶቹ 81 ሲቢሲ የተባለ የላቦራቶሪ ማሽኖች እንዲሁም ሌሎች የህክምና መሳሪያዎችና ሪኤጀንቶች መቅረባቸውም ተገልጸዋል። በዚህ ወቅት የጤና ሚኒስትር ዴኤታ ፍሬህይወት አበበ እንዳሉት መንግስት የጤና ስርዓቱን ጠንካራና አስተማማኝ በማድረግ ረገድ በተከናወኑ ስራዎች አመርቂ ውጤቶች ተመዝግበዋል። በተለይም በቅርቡ ተከስቶ የነበረውን የማርበርግ ቫይረስ
ሙሉ በሙሉ ለመቆጣጠር መቻሉን በማሳያነት ጠቅሰው በዛሬው ዕለት የተለያዩ ክልሎች የተረከቡት በርካታ ማሽኖችና የሕክምና ግብዓቶችም ለጤና ስርዓቱ ተጨማሪ አቅምን ለመፍጠር የሚያስችል ናቸው ብለዋል። በተለይም እናቶችና ህጻናት ሞትን ለመቀነስ ተላላፊውና ያልሆኑ በሽታዎችን ለመከላከል ብሎም አክሞ ማዳን የሚያስችሉ ተጨማሪ ግብዓቶች መሆናቸውን ገልጸዋል። የሕክምና ግብዓቶቹም የጤና አገልግሎት ጥራቱን በጠበቀና ዘመናዊ የላቦራቶሪ አገልግሎት ለህብረተሰቡ ተደራሽ ለማድረግ የሚያስችሉ መሆናቸውንም ሚኒስትር ዴኤታው ጠቅሰዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱልቃድር ገልገሉ በበኩላቸው የሕክምና መድኃኒት የጤና አገልግሎት ተደራሽነትን ለማስፋት በሚሰራ ስራ ለጤና ተቋማት የሕክምና ግብዓቶችን እያቀረበ ይገኛል ብለዋል። በዚህም ተቋሙ ከ5000 ተቋማት ጋር ውል ተፈራርሞ የሕክምና ግብዓት እያቀረበ ይገኛል ብለዋል። በሌላ በኩልም አገልግሎቱ በቀጣይ ከጤና ተቋማት ጋር ለሚኖረው ተጨማሪ ግብዓቶችን ማቅረብ የሚያስችል ውል ስምምነትም ተፈራርመዋል። በአዲስ አበባ ተጨማሪ 9 የአዲስ መሶብ የአንድ ማዕከል አገልግሎት መስጫዎችን ወደ ስራ ለማስገባት ዝግጅት እየተደረገ መሆኑ ተጠቆመ። የአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ዋና ዳይሬክተር አቶ ዮናስ አለማየሁ ለኢዜአ እንደገለጹት ማዕከሉ አገልግሎት ከጀመረበት ጊዜ አንስቶ እስካሁን ከ55,000 በላይ ለሚሆኑ ዜጎች አገልግሎት መስጠት ተችሏል። በማዕከሉ አገልግሎት አሰጣጥ ዙሪያ በተደረገ ዳሰሳ ጥናት የሚሰጠው አገልግሎት በተገልጋዮች ዘንድ እርካታን እንደፈጠረ ማመልከቱን ጠቁመው ማዕከሉ ስራ ሲጀምር 107 የነበሩት የአገልግሎት አይነቶች አሁን ላይ ወደ 132 ከፍ ማለታቸውንም አስታውቀዋል። በቅርቡም 4 ተቋማት ወደ ማዕከሉ እንደሚገቡ የገለጹት ዋና ዳይሬክተሩ ይህም የአገልግሎት ተደራሽነትን በማስፋት ረገድ አይነተኛ ሚና እንደሚጫወትም ገልጸዋል። የአገልግሎት ሰጪ ባለሙያዎችም ስነ ምግባርን ከቴክኖሎጂ ክህሎት ጋር አጣምረው እንዲሰሩ መደረጉ ለተመዘገበ ውጤት ትልቅ አስተዋጽኦ ማድረጉንም አብራርተዋል። በአሁኑ ወቅት አገልግሎቱ በዋና መስሪያ ቤትና በአንድ ቅርንጫፍ ብቻ እየተሰጠ እንደሚገኝ ጠቅሰው ይህንን ተደራሽነት ለማስፋት 9 ተጨማሪ ቅርንጫፎችን ለመክፈት ዝግጅት እየተደረገ መሆኑን ጠቁመዋል። በተለይም በጉለሌ፣ አዲስ ከተማ፣ ቂርቆስና ልደታ ክፍለ ከተሞች አማካይ ቦታዎች ላይ የሚገኙ 4 ቅርንጫፎች የህንፃ እድሳታቸው እየተጠናቀቀ በመሆኑ በቅድሚያ ወደ ስራ ይገባሉም ብለዋል። በቀሪዎቹ 5 ክፍለ ከተሞችን በተመሳሳይ የአንድ ማዕከል አገልግሎቱን ለመጀመር የሚያስችሉ የግንባታ ስራዎች እየተፋጠኑ እንደሚገኙም ጠቁመዋል። ከአገልግሎት መስፋፋቱ ጎን ለጎን ማዕከላቱ ለተገልጋዮች ይበልጥ ምቹ የማድረግ ስራዎች በትኩረት እየተከናወኑ መሆኑንም አቶ ዮናስ ገልጸዋል። ለዚህ ማሳያ እንዲሆን ህጻናትን ይዘው ለሚመጡ ተገልጋዮች የህጻናት መቆያ ከመገንባት ባለፈ ተገልጋዮች የጤና እርዳታ የሚያገኙበት ስርዓት እየተዘረጋ መሆኑንም ተናግረዋል። በተጨማሪም የመንጃ ፈቃድ የሚያሳድሱ ተገልጋዮች ለማሽከርከር ብቁ መሆናቸውን የሚያረጋግጥ የጤና ምርመራ አገልግሎት በዚያው በማዕከሉ እንዲያገኙ ለማስቻል ከከተማዋ ጤና ቢሮ ጋር በትብብር እየተሰራ መሆኑንም ጠቁመዋል። የወላይታ ዘመን መለወጫ በዓል ጊፋታ ያሉትን እሴቶች ጠብቆ ለትውልድ ለማሸጋገር ይሰራል ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። የጊፋታ በዓል በዩኔስኮ መመዝገቡን አስመልክቶ የጊፋታ ብስራቶች ለህዝባችን ከፍታ በሚል መርህ ሀሳብ የደስታ መግለጫ መርሃ ግብር ዛሬ በወላይታ ሶዶ ከተማ ተካሂደዋል። በመድረኩ ላይ መልእክት ያስተላለፉት ርዕሰ መስተዳድር ጥላሁን ከበደ ጊፋታ ቀደም ካሉት ጊዜያት ጀምሮ የወላይታ ህዝብ የስልጣኔ መገለጫና የአብሮነት መገለጫ በዓል መሆኑን ተናግረዋል። በዓሉ በዩኔስኮ መመዝገቡ የክልሉን የቱሪስት ፍሰት በመጨመር ኢኮኖሚያዊ ተጠቃሚነትን እያሳደገ መሆኑን ገልጸዋል። የወላይታ ብሔር ዘመን መለወጫ በዓል ጊፋታ ያሉትን የአብሮነት የይቅርታና የፍቅር እሴቶች ጠብቆ ለትውልድ ለማሸጋገር በክልሉ መንግስት በኩል ትኩረት ተሰጥቶ እንደሚሰራም ተናግረዋል። በኢትዮጵያ ማህበራዊና ኢኮኖሚያዊ ፋይዳቸው ከጎላ የባህል እሴቶች መካከል ጊፋታ ተጠቃሽ ነው ያሉት ደግሞ የባህልና ስፖርት ሚኒስትር ሸዊት ሻንካ ናቸው። ግጭቶች በይቅርታ ተፈቶ ፍቅር በሚጸናበት የጊፋታ በዓል ተጠብቆ እንዲቆይ ሚኒስቴሩ የበኩሉን እየሰራ መሆኑንም አመልክተዋል። የቱሪዝም ሚኒስትር ሰላማዊት ካሳ በበኩላቸው ጊፋታ የሰው ልጆች ወካይ ቅርስ ሆኖ በዓለም ቅርስነት መመዝገቡ እንደ ሀገር ለቱሪዝም ዘርፉ መነቃቃት የፈጠረ የህዝባችን ኩራት ነው ብለዋል። ኢትዮጵያ በህብረ ብሔራዊነት የደመቀች ሀገር መሆኗን የገለጹት ሚኒስትሯ የጊፋታ ባህል በወላይታ ህዝብ የተሰጠው ትኩረትና ክብር ለዓለም ቅርስነት እንዲበቃ ማስቻሉንም ገልጸዋል። የአንድነት የመተሳሰብና የፍቅር እሴት ያለው ይህ ባህል በዩኔስኮ መመዝገቡ በሀገር ደረጃ በተቋሙ የተመዘገቡ ቅርሶችን ቁጥር ወደ 18 ከፍ አድርጎታል ነው ያሉት። መንግስት የቱሪዝም ዘርፉን የኢኮኖሚ አቅም ለማሳደግ ለሚሰራው ተግባርም ተጨማሪ አቅም እንደሚሆንም አክለዋል። ጊፋታ በዩኔስኮ እንዲመዘገብ ከፍተኛ ጥረት ሲደረግ በመቆየቱ በመጣው ውጤት ደስታ ተሰምቶኛል ያሉት ደግሞ የቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌ ናቸው። ይህም በዓል ጠብቀው ያቆዩ አባቶችን አመስግነው የዩኔስኮ አባላት በየጊዜው በመገምገም ቀጣይነቱን ስለሚያረጋግጡ አስፈላጊው ጥበቃና እንክብካቤ ማድረግ ይገባልም ብለዋል። ዜናው አበቃ። ሰላም ቆዩ።